የዘመኑ ድል የኢትዮጵያን ጥረት ውጤት የሆነው ታላቁ የህዳሴ ግድብ ለምረቃ በቃ ከተባለ ወራቶች ተቆጥረዋል። ይህ ግድብ የኤሌክትሪክ ማመንጫ ብቻ አይደለም፣ ለጎረቤት ሀገራት የሰላም ስጦታና የኢትዮጵያ ትንሣኤ ማብሰሪያ ንጋት ነው። እናም ግንባታው ጥንቅቅ ብሎ መጠናቀቁን ተከትሎ በሐይቁ መካከል የሚታዩት 78 ደሴቶች አዲስ የቱሪስት መስህብና የታሪክ ማዕደር ሆነው ብቅ ብለዋል። እነዚህ ደሴቶች ታሪካዊ ዳራቸውን የጠበቁ ስሞች ተሰጥቷቸዋል። ደሴቶቹ የኢትዮጵያን ታሪካዊ ነገሥታት የጀግኖች ስም እና የክልሎችን መጠሪያ ይዘዋል። ይህም ግድቡ የብሔራዊ አንድነት ምልክት መሆኑን ያሳያል። ከነዚህ ግዙፍ ፕሮጀክት ጀርባ እስካሁን ያልተሰሙ አዳዲስ ሚስጥሮችንና ሙሉ መረጃዎችን የምናካፍልበት ልዩ ትንታኔ ይዘን ቀርበናል። አብራችሁን ቆዩ። ታላቁ የኢትዮጵያ ህዳሴ ግድብ በአጠቃላይ ከ13 ተርባይኖች 5150 ሜጋዋት እያመነጨ ይገኛል። በግድቡ የተያዘው ውሃ ወደ ኋላ ከ246 ኪሎ ሜትር በላይ ይተኛል። ርቀቱ ከአዲስ አበባ ሻሸመኔ ወይም ከአዲስ አበባ እስከ ጎጃም ደጀን የሚደርስ ርዝመት እንደማለት ነው። ኢትዮጵያ ገንብታ ባጠናቀቀችው የታላቁ የኢትዮጵያ ህዳሴ ግድብ አማካኝነት ኃይል እያገኘች ትገኛለች። የታላቁ የኢትዮጵያ ህዳሴ ግድብ ዋናው ግድብ በ1.8 ኪሎ ሜትር ርዝማኔና 145 ሜትር ከፍታ ተገንብቶ ተጠናቋል። በግድቡ የውጨኛው ክፍል የሚታዩት የብረት አሸንዳዎች በግራና በቀኝ በኩል ላሉ ኃይል የሚያመነጩ ተርባይኖች ውሃ የሚተላለፈባቸው ሲሆን እያንዳንዳቸው 8.5 ሜትር ዲያሜትር ስፋት አላቸው። 300 ሜትር ኪዩብ በሰከንድ ማሳለፍ አቅም አላቸው። በግራ ኃይል ማመንጫ 7 ተርባይኖች ሲኖሩ በቀኝ ኃይል ማመንጫ ደግሞ 6 ተርባይኖች አሉት። ግድቡ ያመነጨው ኃይል በሁለት መስመሮች ማለትም በጣና በለስ አድርጎ በደብረ ማርቆስ እንደዚሁም በአሶሳ አድርጎ ወደ አዲስ አበባ ብሔራዊ ኃይል ቋት ገብቷል። ከዋናው ግድብ በተጨማሪ የህዳሴ ግድቡ የኮርቻ ግድብ ከዋናው ግድብ በ15 ኪሎ ሜትር ርቀት ላይ ይገኛል። ርዝመቱ 5.2 ኪሎ ሜትር እና 50 ሜትር ከፍታ ላይ ሆኖ ሙሉ ለሙሉ በ15 ሚሊዮን ሜትር ኪዩብ ድንጋይ የተሞላ ነው። አጠቃላይ ግድቡ የሚይዘው 74 ቢሊዮን ኪዩቢክ ሜትር ውሃ ነው። ኢትዮጵያ የህዳሴውን ግድብ እዚህ ያደረሰችው እንዲሁ በዋዛ አይደለም። እጅግ ከፍተኛ መስዋዕትነት አስከፍሏል። የኢትዮጵያ ሁሉም የኢኮኖሚ ዘርፎች በሙሉ አቅማቸው እንዲንቀሳቀሱ የህዳሴ ግድብ ግንባታ ያለፈባቸውን እጅግ አስመራሪ ውጣ ውረዶች፣ ጂኦፖለቲካዊና ዲፕሎማሲያዊ ፍልሚያዎችን፣ ተዘርዝረው የማያልቁ ተግዳሮቶችን ለማለፍ የሚያስችል ቁርጠኝነትን ያስፈልጋል። በብዙዎች ዘንድ እንደ ታላቁ ጸረ ኮሎኒያሊስት የአድዋ ድል የሚታየው የኢትዮጵያን ብሔራዊ ምልክት የሆነው የህዳሴ ግድብ መላ ኢትዮጵያውያንን ከውስጥም ከውጭም ከዳር እስከ ዳር እንዳስተባበረው ሁሉ በሌሎች የጋራ ጉዳዮች ለመተባበር የሚያስችል አውድ መፍጠር ይገባናል። ኢትዮጵያውያን በአንድነት መቆም ሲችሉ ማንም ከፊታቸው መቆም እንደማይችለው ሁሉ ልዩነቶችን አስፍተው ትርምስና ግጭት ውስጥ ሲገቡ ግን ለታሪካዊ ጠላቶች ቀላል ኢላማ እንደሚሆኑ ይታወቃል። ኢትዮጵያ ውስጥ እንደ ብሔራዊ ኩራት ከሚታዩት እድሎች መካከል አንዱ የውጭ ወራሪዎችና ተስፋፊዎችን ለመመከት የጋራ ታሪካዊና ባህላዊ እሴቶችን በማቀናጀት በአንድነት ለመሰለፍ የመወሰን ጸጋ ነው። ነገር ግን የጋራ ታሪክና እሴቶችን ለሚጋሩ ኢትዮጵያውያን የማይመጥን የፖለቲካ አለመረጋጋት በመፍጠር ግጭትን ባህላዊ ማድረግ ልማድ እየሆነ ነው። እንዲህ አይነቱ ልማድ ተጠናክሮ ሲቀጥል አገርን በማፍረስ ህዝብን ለስደትና ለመከራ ይዳርጋል። ከትውልድ ወደ ትውልድ እንደ ሰንሰለት ተቀጣጥለው የተገነቡና ኢትዮጵያንም በዓለም አቀፍ ደረጃ ታዋቂ ያደረጉ ጀግንነት፣ አገር ወዳድነት፣ አርቆ አሳቢነት፣ ህብረ ብሔራዊነትና ሰብአዊነት እንዳይዳፈኑ የታላቁን የህዳሴ ግድብ ግንባታ አርአያነት ማስቀጠል ይገባል። በዓለም ፊት የሚያኮራና የሚያስከበር ታላቅ ብሔራዊ ፕሮጀክት ከዳር አድርሶ ማስመረቅ ብቻ ሳይሆን ኢትዮጵያን ከግጭት ጥቁር መዝገብ ውስጥ ለአንዴና ለመጨረሻ ጊዜ ስሟን መፋቅ
የዚህ ትውልድ ኃላፊነት ሊሆን ይገባል። ይህ ትውልድ በየትኛውም የፖለቲካ ጎራ ውስጥ ይሁን ከምንም ነገር በፊት ኢትዮጵያን ማስቀደም ይጠበቅበታል። የፖለቲካ ጎራን ወይም ቡድንን ጥቅምና ፍላጎት ከኢትዮጵያ በፊት ማስቀደም ጤነኝነት አይደለም። ስልጣንም ሆነ ሌላው ነገር የሚኖረው የኢትዮጵያ ሕልውና አስተማማኝ ሲሆን ብቻ ነው። ሁሉንም ልዩነቶች የፍጅትና የውድመት ሰለባ ከማድረግ በፊት ንግግርና ድርድር የማስቀደም ባህል መስረጽ ይኖርበታል። በተዛቡ ተረክቶች ምክንያት የሚፈጠሩ ልዩነቶችን ከማጉላት ይልቅ በሰለጠነ መንገድ ተነጋግሮ የመፍታት ስክነትን ማዳበር ተገቢ ነው። ኢትዮጵያን ዘወትር የጦር ሜዳ ማድረግ ልማትም ሆነ እድገት አያስገኝም። ይልቁንም ለአገር ልማት ሊውል የሚችል የሰው ኃይል፣ ገንዘብና ሌሎች ቁሳቁሶችን እሳት ውስጥ መክተት ነው። የጦርነት እሳት ያገኘን ሁሉ እየለበለበ ከፍተኛ ሰብአዊና ቁሳዊ ጉዳት ነው የሚያደርሰው። ይህንን ጉዳት ደግሞ ኢትዮጵያና ሕዝቧ ከሚገባው በላይ አይተውታል። የታላቁ ህዳሴ ግድብ ከተመረቀ በኋላም ግብጽ የተለመደውን የፖለቲካና የዲፕሎማሲ ዘመቻ ጀምራለች። ይህ ዘመቻ ኢትዮጵያን የማተራመስ አጀንዳ እንዳለውም የታወቀ ነው። ግብጽ ለአባይ ተፋሰስ ሀገሮችና ለዓለም አቀፍ ማህበረሰብ እንደገና አዲስ ያቀረበችውን የጠላትነት ዘመቻ በጋራ ለመከላከል መገፋፋትንና በፍጅት የታጀበውን ውስጣዊ ቅራኔ በሰለጠነ መንገድ ማረቅ ይገባል። እርስ በርስ በጠላትነት መወነጃጀልና ለሀገርና ለሕዝብ ሊሆን የሚችሉ እውቀቶችን፣ ልማዶችንና የሀብት ጸጋዎችን በከንቱ ማባከን ለማንም አይጠቅምም። እሳት ላይ እንደተጣደ ድስት በሚንተከተከው የአፍሪካ ቀንድ ውስጥ እጃቸውን አስረዝመው የሚያስገቡ የውጭ ኃይሎችን የውክልና ጦርነትም መግታት የሚቻለው እያደር እያገረሸበት ያለውን ጥላቻና ቅራኔ ወደ ጎን ብሎ ለመቀራረብና ለመነጋገር ፈቃደኝነትን በማሳየት ነው። ጥንታውያኑ ጀግኖች ኢትዮጵያውያን ሀገራቸውን ሲከላከሉ የኖሩት ከልዩነት ይልቅ አንድነትን በማስቀደማቸው ነው። ግብጽ ታሪካዊ የምትለውን የውሃ መብቷን ለማስከበር ሁሉንም ዲፕሎማሲያዊ መንገዶች ተጠቅማ በመሰላቸቷ ወደ ወታደራዊ ኃይል ፊቷን እንደምታዞር በቀጥታም ሆነ በተዘዋዋሪ ብታስታውቅም እንዲህ አይነቱን አስፈራሪያ ምናልባት የተወሰነ ዋጋ ያስከፍል ይሆን እንጂ ውጤት እንደማይኖረው ይታወቃል። እንዲህ አይነቱ ማስፈራሪያ የሚሰነዘረውም ኢትዮጵያ በውስጥ ግጭቶች ተዳክማለች ከሚል ድምዳሜ እንደሆነም ግልጽ ነው። ነገር ግን በኢትዮጵያ በኩል ለማንኛውም ማስፈራሪያ ሊኖር ከሚችለው ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ዝግጅት በተጨማሪ ውስጣዊ አንድነትን ማጠናከር ትልቅ ቦታ ሊሰጠው ይገባል። የሁሉም ኢትዮጵያውያን የጋራ አርማ የሚባለው ታላቁ የህዳሴ ግድብ የብሔራዊ ኩራት፣ የሉዓላዊነት፣ የኢኮኖሚ እድገት ማስፈንጠሪያና የውርደት ምልክት የሆነው ድህነት ማስወገጃ ስለሆነ ለተጠናከረ አንድነት እንጂ ለልዩነት በር አይከፍትም። ኢትዮጵያውያን የሚያምርባቸው አንድ ሲሆኑ እንጂ ጎራ ለይተው እየተጋደሉ ለጠላት ምቹ መደላደል ሲፈጥሩ እንዳልሆነም ግንዛቤ ይኑር። ከታላቁ ህዳሴ ግንባታ መጠናቀቅ ጋር በማዳበሪያ አቅርቦት ስትፈተን ለኖረች ሀገር አንድ ትልቅ ብስራት ተሰምቷል። መንግስት የናይጄሪያው ቢሊዮኔር አሊኮ ዳንጎቴ ኢንቨስትመንት ከሆነው ዳንጎቴ ግሩፕ ጋር የ2.5 ቢሊዮን ዶላር ማዳበሪያ ማምረቻ ስምምነት አድርጓል። ይህ የምግብ ዋስትናን ለማረጋገጥ መንገድ ጠራጊ ሊሆን የሚችል ግዙፍ ኢንቨስትመንት በዓመት 3 ሚሊዮን ሜትሪክ ቶን ማዳበሪያ እንደሚያመርት ተሰምቷል። እንዲህ አይነት በርካታ ኢንቨስትመንቶች በመላ ሀገሪቱ እንዲስፋፉ ለማድረግ የሚያስችሉ አዋጭ ፖሊሲዎችንና ስትራቴጂዎች የውጭ ቀጥተኛ ኢንቨስትመንት ለመሳብ የሚያስችሉ ዘመናዊና ቀልጣፋ አሰራሮች፣ ተወዳዳሪና ተመራጭ የታክስ አስተዳደር እንዲሁም ከምንም በላይ ግን ለኢንቨስተሮችም ሆነ ለሚያፈሱት ሀብት አስተማማኝ ሰላም ማስፈን በትኩረት መስራት የግድ መሆን አለበት። የታላቁ ህዳሴ ግንባታ አርአያነት በሁሉም ብሔራዊ ጉዳዮች ውስጥ ይታይ። ሰላም ለሀገራችን። አበቃን። መልካም ጊዜ